ነው እዚህ መሆኔን የነገራችሁና እሱ ምን ያደርግልሃል? ስልትመጡቻላችሁ ለምን እዚህ መሆኔን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኝ ያሉኝ። እንመጣለን እዚህ ካፌ ጠብቀኝ ያሉኛል ኤፍሬም እና ሩታ ማለት ነው። አስቀምጠው ሄደው ነው እዚህ እኮ የሆነ እቃ ነው ምናምን እዚህ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ እና ከእነሱ ውጭ እዚህ እንደመጣው ማንም አያውቅም እና ግራ ገብቶኝ ነው። ለምንድን ነው እነሱ አምጥተው እዚህ ሲያስቀምጠው አንተ የምትቀመጠው? አንተ የምትሄድበት ወይም መሄድ የምትፈልገው ቦታ የለህም? አይ ከእነሱ ጋር ነበርን ከጠዋት ጀምሮ እና እዚሁ ጠብቀንና መጣን ነገር ብለው ሄደው ነው። እሺ ይሆናልና አብርሽ ማለት ነው አንድ ጥያቄ እንግዲህ አብርሽ እንግዲህ እየተከታተሉት ይሆናል። እንግዲህ ተከታተሉት ምናምን በቃ ስትወጣ ስትገባ ወይም ዘበኛ አስቀምጧል። አንተ የት እንደምትሄድ አንተ የት እንደምትወጣ ክትትል ጀምሯል። ምክንያቱም ሩታና ኤፍሬም የሆነ ቦታ ለቆት በሄዱ ሰዓት እነሱ እንደዚህ እየመጡ ይረብሹታል ራሱን በቃ እነሱ ፍላጎታቸው አሁንም እኮ ወደ ኤርሜላ ለመመለስ ነው እንጂ እውነት የአብርሽ ደህንነት አሳስቧቸው አይደለም። የአብርሽ ጤንነት አሳስቧቸው አይደለም። እንግዲህ ሰው ጤነኛ ሆኖ እየተራመደ እየሄደ እያዩት ማለት የሆነ ትንሽ ፍዝ የሚለው ነገር በምን አይነት መንገድ ነው መመለስ ያለብን? ምንድነው ችግሩ ብሎ እኮ ሩታን ራሱ ቁጭ አድርግቶ አልጠየቀቻትም። እናትዬ ዳኒስ ታውት ዳኒ ለስራው ነው እሱ ለሸቀላ ፈልጎ ነው እንደዚህ የሚሆነው። ገባችሁ? እሱ የስራ ሰው ነው። እህትዮ ግን እውነት ለወንድሟ ካሰበች እውነት የወንድሟ ነገር ካስጨነቃት ካሳስባት ከወንድሟ ቁጭ አርግታ መስጀስ ኤፍሬም ከሷ አይወጣም አይደል? ሩታን ቁጭ አርግታ ደግሞ ብታወራት ችግሩ ልትነግራት ትችላለች። ገባችሁ? በልክ ነው እያለች እንጂ ስለ ወንድሟ ጨንቋት ሩታ ጋር ሂዳ የጠየቀቻት ነገር የለም። ሩታን አስቀምጣ የጠየቀች ነገር የለም። ዳኒ ደግሞ በጣም ተንኮለኛ እንደሆነ ሁላችንም እናውቃለን። ለተንኮል ከተነሳ ማንም አይገድበውም። አሁን እውነት ለአብርሽ አስበክ ለአብርሽ ተጨንቀክ እንዴ? ትላንት ያ ሁሉ ስታረገው የነበረ እኮ አንተ ነበርክ። ለሩታ እየመከርካት ምን እያልካት የማይሆን ነገር ውስጥ እንድትገባ ራሱ ከጎኗ ቁመህ እየመከርካት እያረገችው ነበረ። ካንተ ምክር ሰምታ ነበረ። ዛሬ ምን ተገኝቶ ነው በዚህ ልክ ደግሞ ለአብርሽ ደርሶ ሀሳቢ ነኝ አልክሳ? አቤት ማስመሰል። ይቅርታ አድርግልኝና አብርሽ ትናንትና ማለት ነው አንተ ሩታ መሄድ ያለባትን ቦታ እራሷ ትሄዳለች ወይ ደግሞ አብርሃት ትሄዳለች። ኤፍሬምም ደግሞ መሄድ ያለበት ቦታ ይሄዳል፣ አብሮ ይሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከውን ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ለቀረጻ ላይ ነው የምትሆነው። አብርሃም የራስን መኪና ይዘህ ከቤት የምትወጣው ተረዳኸኝ? ከኛ ጋር ያለህ ነገር እንደዚህ አልነበረም። አሁን ላይ ልዩነት አለክ። አሁን እኛ ግራ የገባን ነገር ምንድነው? አሁን የበፊት የነበርክበትና አሁን የምታሳልፈው ላይፍ አንድ አይነት አይደለም። ገብቶሃል? በፊት የምታሳልፈው በራስህ ነው ሁሉ ነገር የምትንቀሳቀሰው። ያንን እስቲ እንትን ለማለት ሞክር። እኛ ደህና መሆንን ነው የምንፈልገው። ታውቃለህ አይደል? ዝናብ እየመጣ ነው። ምሳሌ ደግሞ የለበስከው ደህና መሆኑ ከፈለግሽ በዚህ ልክ በእንደዚህ መንገድ አይደለም ልጁ ደህና እንዲሆን ማድረግ ያለብሽ። የትላንት አልሆንኩም ዛሬ ሩታን ለምን ታዝሃታል? ዛሬ ከሩታ ጋር ለምን ሆነሃል? ሩታ ባለችህ መንገድ ለምን ትጓዛለህ ነው ያንቺ ሀሳብ። ይሄ ነው የተረዳንሽ አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ ለማዳመጥ ሞክሩ። ሀሳብ አስተያየት እየሰጠን አብረን እንወያያለን ማለት ነው። እንግዲህ ላይክ ሼር ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ አይደለም፣ እይታ በጣም ቀንሷል። ምንድነው ችግሩ? ቤተሰብ ሆኖ ተው ግን እንዳላለቅስባችሁ። ለማንኛውም ማለት ነው እስከ መጨረሻው አብራችሁ ተከታተሉኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በጣም እየቀነሳችሁ ነው። ተው እንቴ የማርያም ቅመሞች እኛንም ዞር ብላችሁ ይሁን እንጂ እህቶቻችሁን አሳድጉ። እነሱ ናችሁ የሚያዋጣችሁ። እነዚህ ድራማ እየሰሩብን ተው እንትሳሰብ ትላላችሁ። ለማንኛውም ወደ ጉዳይ ስንገባ ቡዜ እውነት ስለ ወንድምሽ አስጨንቆሽ ስለ አብርሽ አሳስቡሽ አይደለም። አንቺ ያናደደሽ ከሩታ ጋር ለምን ሆኗል ነው ሀሳብሽ ነው። አሁንም በንግግርሽ እኮ እየተረዳ ነው ያና ሩታን ለምን ትሰማታለህ? ሩታ ያለችህ ነገር ለምን እሺ ትላለህ ነው? ሚስቱ እኮ ናት። ምን ሆነሽ ነው? ምን ነክቶሽ ነው? አንቺ ከባልሽ የምትደብቂው ነገር አለ እንዴ?
ወይስ እንደ ትላንትናው ለምን ጠብ አልፈጠርክ? ኧረ በፈጣሪ ምን ይሆናል? ጃኬት ልስጥ ነው ወደ ውስጥ ልግባ? ችግር የለውም እዚሁ ነው። ዝናብ አይመጣም፣ ብርድ እንዳይመጣም እኮ ውስጥ እንግባ። ዝናቡ አይደለም ያጡኛል፣ ሲመጡ ያጡኛል። እሱ ችግር የለውም እዚሁ ናቸው እኮ ይነግሩሃል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለ ነው እና ይሄኛው ካፌ ማለት እየተገባ ውስጥ አንድ አይነት ተመሳሳይ ነው። አባ መጥተው ራሱ ቢያጡ ውስጥ ላይ ልጅ እኮ ህጻን ልጅ አደረገው ዳኒ። ኧረ ተው ዳኒ፣ ወደ ራስህ ተመለስክ። እኔ እያሳሰበኝ ያለ አሁን የአብርሽ ጤንነት ሳይሆን ያንተ ጤንነት ነው። አንተ ትክክል ነህ አይደለህም የሚለው ነው እያሳሰበን ያለው ነው። የምሬ ነው የምላችሁ። ዳኒ ግን ትክክል አይመስለኝም። አብርሽ ታሟል እያሉ ነው እንጂ የታመሙ ራሳቸው ናቸው። እንግዲህ አስቡት፣ ህጻን ልጅ አይደለም። ዝናብ ምን እንደሆነ ያውቃል፣ ካፌ ምን እንደሆነ ያውቃል። ካፌ እኮ ቢያውቀው ነው ሂዶ ቁጭ ያለ አይደል? የውስጡና የውጭ የተለያየ ነው አላለህም? እንግዲህ እሱ ፊት ለፊት ተቀምጦ እንዲጠብቃቸው ነው የፈለገ። ልጅ እኮ ራሱ እንደለቀቀ ነው ያደረገው። ከራሱ ጋር እኮ ነው ልጁ። ምን ሆነክ ነው አንተ? ነህ እኔ ሳስበው ማለት ነው። የምሬ ነው የምላችሁ። ዳኒ ግን ትክክል አይመስለኝም። ሊያጡ ይችላሉ። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው አይደለም እየደወሉ ነው። እዚሁ መጥተው ሊሆን ስለሚችል ዝናብ እኮ እየመጣ ስለሆነ ለማውራት አይደለም። የለበስከው ልብስ ልክ አይደለም። ገባህ? ብርድ ነው ይመታል። ብርድ እዚሁ ነን አይደለም። የኔ ሲመጡ ያሉኛል። እዚሁ አውሩኝና ከፈለጋችሁ ሄዱ፣ ችግር የለውም። እዚሁ እናውራ። ሰማኝ። እሺ አሁን ምን መሰለህ የኛ ፍላጎት ማለት ነው። ዋናው የኛ ፍላጎት ምን መሰለህ? አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስህ እንድትመለስ፣ ወደ ቀልብ እንድትመለስ ነው የምንፈልገው እኛ እና ባለፈው ሩታ ምን ጠይቀናት ነበር? ለ3 ቀን እኛ ጋር ይሁን አብርሃም ብለን ጠይቀናት ነበርና ፈቃደኛ አልሆነችም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬምም የለም። ስለዚህ ከእሷ ከቡዜ ጋር ተስማማና ለ3 ቀን አብርሃም ነው። የባለፈው ሀሳብ ዛሬ ልታስቀይረው አትሞክር። እንግዲህ ለምንድን ነው ዛሬም እሱ የዳኒ ሀሳብ እንግዲህ ዛሬም ጠልፎት ሊሄድ ነበረ። ሴት ልጅ አረከው እንዲህ ጠልፍ መሄድ አበዛህ ዳኒ። ጠለፋ አብዝተሃል። ጠለፋ አረ ሴቶችን ቺኮችን ጥለፍ እንጂ እንዴ ምን ሆነክ ነው? ለማንኛውም እንግዲህ አብርሽ ከቦታዬ አልንቀሳቀስም በዝናብም ይሁን ሩታን ነው የምጠብቀው ብሎ ቁጭ ብሏል ትላላችሁ። እንግዲህ መርዛቸው እየረጩበት ምናምን ልጅ እኮ ያልሆነ ሙድ ውስጥ እንዲገባ ነው እያደረጋችሁት ያላችሁ ከታወቃችሁ ማለት ነው። እንዴ ከታወቃችሁ ያልሆነ ነገር ውስጥ ነው ያስገባችሁ። በእንደዚህ መንገድ አይደለም፣ እንደዚህ እያስጨነቃችሁት አይደለም። አንቺ እህት ተብዬዋ በእንደዚህ መንገድ እኮ አይደለም ወንድምሽ በስነ ስርዓት መንገድ ቤቱ ሂደሽ ቤቱ የሚከለክልሽ የለም አይደል? ቤቱን ቁጭ ብሎ እኮ አንቺ ማሳከም ትችያለሽ ወንድሙ። ለምን ግዴታ አንቺ ቤት መውሰድ ከአንቺ ጋር 3 ቀን መቀመጡ አስፈለገሽ? ለምን? ዳኒ የሆነ ነገር ያሰበው ነገር አለ። እሷ ቤት ረፍት አድርግ አብርሃም ለ3 ቀን ብቻ። አይ ችግር የለውም ዳኒሻ ይሁን እነሱ ጋር። ግን አሁን በቃ ከእኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለብህ ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ በምንም ሁኔታ በፊት አሳልፋችሁ ሊሆን ይችላል በማየው። አሁን ግን የበፊት አብርሃምን ማግኘት እፈልጋለሁ። በቃ ለምንም ለማጣላትም ለምኑ ደህና ሲሆን ነው እያለ ነው ያለው። እኛም ደግሞ ቤተሰቦች ደህና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው። የፈለግከውን ነገር ማድረግ መብት ነው። እኔ አልከለክልም። ግን ዋናው ደህና መሆንህን ልወቅ ልይ። እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ይዋት ለሰው ሟች። አሁን ኤርሜላ ለምን እንደዚህ ያርግታታል? ኤርሜላ ለምን ጥለህ ሄክ ነው የሷ ንግግር። አልገባችሁም? ለሰው ሟች። ታዲያ ትላንት እንደዛ ሆነ ማለት ዛሬም በዛ ህይወት መቀጠል አለበት ማለት ነው? እንዴ የራሱ ህይወት ነው የመረጠ፣ የራሱ መንገድ ነው የመረጠ። በቃ ሁሌ እኮ የሰው ልጅ ለምን እንደ ትላንት አልሆንክም አይባልም እኮ። ለምን እንደ ትላንት አልተጫወክም? ለምን እንደ ትላንት አልሳቅም? ለምን እንደ ትላንት አላለቀስክም አይባልም። የሰው ልጅ በሆነ ታይም ላይ ይቀየራል። የሆነ ታይም ላይ ደስተኛ ነበረ ወደ ሀዘን ላይ የነበረ ደግሞ ወደ ደስታ፣ የሚስቅ የነበረው ደግሞ ወደ ለቅሶ። የሰው ልጅ እኮ በየቀኑ የሆነ የሚያጋጥመው ነገሮች አሉ፣ የሚያስጨንቁት ነገሮች አሉ። ከትላንት የነበረው ባህሪ ዛሬ ሊቀየር ይችላል። አሁን እኮ ባህሪ ለምን ተቀየረ? ለምን እንዴ አንቺ ምን ሆነሽ ነው? ወደ ህይወቱ ነው የተመለሰ።
በቃ የመረጠው ህይወት እንዲኖር ከፈለሽ ታዩ ወደ ህይወቱ ራሱ በራሱ ሰዓት ይመለሳል፣ በራሱ ሰዓት ይስተካከላል። ገባሽ? አሁን ለምን እንደ ትላንትናው እኔን አልሰማኸኝም እነሱን ሰማክ ነው አንቺ? ለምን ሩታን ትሰማለህ ነው? ያንን ነው ሀሳብሽ። ሚስቱ ናት። በቃ ትላንት በጣም በድሏት ነበረ። በጣም የማዩን ነገር አርግቶባት ነገር ነበረ። ያ ነገር እየካሳት ነው። ገባሽ? ያ ሁሉ ነገር አምና ተቀብላ በይቅርታ አርፏለች አይደል? ስለዚህ ዛሬ ደግሞ እሱም ጥፋቱ ያረጋቸው ነገሮች ቴንሽን አርግቶትም ሊሆን ይችላል። ገባሽ? ያን ነገር መረዳት አለብሽ፣ መረጋጋት አለብሽ። ከሰሞኑ እየተሻለ ነው የመጣ አብርሽ። ከዛን ቀን በኋላ እየተሻለ ነው። በየቀኑ እንዴት ነው ለውጥ አለው። ገባችሁ? ያ ነገር ደግሞ በሂደት ይመለሳል ልጁ። ምናልባትም እንደተባለ ሰዓቱ ሲወጣለትም ይሆናል፣ አይታወቅም። እኛ የምናውቀው ነገር የለም። ነገር ግን ጊዜ ስጪው፣ አረጋጊ ወንድምሽ። ይሄን ያክል እየተጫንሽው ምን እያልሽው አንቺ ለወንድምሽ የምታስቢ አይነት ሴት አይደለሽም። ዝሙት ላይ ለምን አልኖርክ የምትዩ ሴት። ልንሄድ የምንችለው ወደ ራስ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስል እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሆን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ እሺ የት ወስደሽው ነው ደህና የሚሆነው? የት ወስደሽው ነው? አብርሽ ደግሞ ዛሬ ብሉኝ አይደለም አላለም። ኧረ አብርሽ ህፃን ልጅ አትሆንብኝ። ጭራሽ እኮ እንደዚህ አላት። ሌላ ጊዜ እኮ በራሴ ነው የምመልስ እያልክ ነበረ። ዛሬ ደግሞ አያልክ። ምን ነው ወጋ አረጉህ እንዲያጠገብህ። እኔ ዳኒ ሰላም ሲለው አልተመቸኝም ትላላችሁ። እና ለማንኛውም እኛ እንደዚህ ነገር ደግሞ የምናውቀው ሆስፒታል ምናምን የምትሉት መጀመሪያ መተት ነው አላችሁ አይደል? መተት ነው ካላችሁ ሆስፒታል ለምን አስፈለገ ነው ያልገባኝ ነገር፣ ጥያቄ ሆነብኝ ነገር። ቤተሰብ የምሬ ነው። ሆስፒታል የሚሉት ነገር ዳኒና እህትዩ ምንድን ነው? የአእምሮ ጭንቅል ማለት የአእምሮ ጭንቀት ነው ተብሎ ነው። የአእምሮ ጭንቀት ደግሞ ያለበት ሰው እንደዚህ ነገር አይደለም። ኦኬ መተት ነው አሉ። መተት ከሆነ እኛ የምናውቀው ወይ ጠበል ወይ የሆነ ነገር ነው። የምንድነው የእምነት አባቶች ምናምን ነው የምትወስዱ ይመስለኛልና ወይ ጠበል ነው። ስለዚህ ሆስፒታሉ ለምን አስፈለገ ነው ያ ነገር ነው ብሎ ካሰቡ። ካልሆነ ደግሞ እንደዚህ የአእምሮ ችግር ነው ካሉ ለምን ከኤፋ ጋር ይዛው አትሄድም? ከሩታ ጋር ለምን ይዛው አትሄድም? ሆስፒታል ከሆነ አሁንም ይዘነው መሄድ እንችላለን ብሏቸዋል እኮ። እሷም ብላቸዋለች ባለፈ። ለምንድን ነው ማለት ነገራቶች የሚያምታቷቸው ከዛ ወደዚህ የሚያደርጓቸው ለምንድን ነው አልገባኝም። የምሬ ነው የምላችሁ። አሁን ለወንድሟ የተጨነቀች ያሰበች ምናምን ወከባ። ኧረ አታስመስይ ሴትዮ። በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆኑ። ከዛ ምርጫ ለራስህ ነው ወንድሜ። ይኸው ነገር በለን አብርሃም። አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው ብዬ ነው ማለት ነው። ይኸውልህ አሁን ምን መሰለህ እንዳገኘህንም አትንገራው። የእነሱ ነገር እየሸፈንክ እንደሆነ ሁሉ እነሱ ያሉን እያልክ እንደሆነ ደግሞ እኛንም አግዘን። ገባህ አይደል? እኛንም ተረዳንና እዚህ ጋር መተን እንዳወራንህም አትንገራቸው። ነገ ጠዋት 3 ሰዓት የምትመጣው ቡዜ ፈልጋህ ነው። ሰው ከቡዜ ጋር የሆነች ቦታው ደርሼ እመለሳለሁ መላቸው ብለህ ንገራቸው። እሱን ከከለከሉ እሺ ካልካቸው አየህ አብርሃም አሁንም አንተ ወደ ራስህ አልተመለስክም ማለት ነው። አያችሁ ወጥመድ ውስጥ ሲያገቡት ልጁ አያችሁት። ሲጀመር የት ወስደሽው ነው ደህና የሚሆንበት ቦታ የምትወስጂው? የት ነው አንቺ? በአንድ ቀን ውስጥ በአንድ ደቂቃ ውስጥ አደርሰሽው ደህና የምትሆን አንቺ ፈጣሪ ነሽ እንዴ? ፈጣሪ ነሽ አንቺ ስላልሽ ደህና የሚሆን ይመስልሻል? ከላይ ከመጣስ ይሄ ነገር አንቺ የእሱ ደህንነት ከፈለግሽ ከሚስቱ ጋር ከወንድሙ ጋር ይዘሽው ለምን አትሄጂም? ለምን ለብቻሽ አስፈለገሽ? ለምን ከዳኒ ጋር መሄድ አስፈለገሽ? ሂጂና አንቺ እውነት የወንድምሽ ነገር ካሳሰበሽ ሩታ ጋር ሂጂና ለሩታ ነይ በቃ ደህና የሆነበት ቦታ ደህና የሚሆንበት ቦታ እንውሰደው ይዘነው እንሂድ ብለሽ ለሷ ተናገሪያት። የዛኔ እሷን ቢትበልሽ መቼም ይሄንን እምቢ አትልሽም። በጣም እያስመሰለች ነው። የምሬ ነው የምላችሁ። እና ውድ ቤተሰቦቼ እስከ መጨረሻ አብራችሁ
ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብ እያረጋችሁ እስከ መጨረሻው ቪዲዮም ስለተከታተላችሁ ከልብ አመሰግናለሁ። ሀሳባችሁ ኮሜንት ላይ አስቀምጡልኝ አደራችሁ። የላይኳ ነገር ትላላችሁ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ቸሩን ያሰማን፣ ሰላሙን ያምጣልን እንላለን። ባላችሁበት ፈጣሪ ይጠብቃችሁ፣ ሰላማችሁ ብዝት ይበልልኝ። ያሰባችሁት ያለማችሁት ፈጣሪ ያሳካላችሁ። የሁላችሁም ስደት ዓለም ላይ ደግሞ ያላችሁ ምኞታችሁ ተሳክቶ በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። በሰላም ከቤተሰቦቻችሁ እያገናኛችሁ እያልኩ በዚህ ወሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።